ተነስተልን እንደምን አላችሁ የተከበራችሁ ተመልካቾቻችን እንኳን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። ይህ የአማራ ቴሌቪዥን ነው። ዛሬ በተለያዩ የሀገራችን ከተሞች የጥምቀት በዓል የከተራ በዓል ዛሬ እየተከበረ ነው የሚገኘው። ይህ የከተራ በዓል ደግሞ በተለያዩ ሃይማኖታዊና ባህላዊ ስነ ስርዓቶች ታጅቦ ነው እንግዲህ የሚከበረው። እኛም ዛሬ እንግዲህ እዚህ ባህር ዳር ከተማ ላይ ያለውን የከተራ በዓል አከባበር ወደ እናንተ በቀጥታ በአማራ ቴሌቪዥን የምናደርስ ነው የሚሆነው። እንድትከታተሉት ከወዲሁ ጋብዛለን። እንግዲህ ማሂ እንደሚታወቀው የከተራ በዓል በሁሉም አካባቢዎች ነው የሚከበረውና በባህር ዳር ከተማም ዛሬ የጥምቀት የከተራ በዓል ይከበራል። በሌሎች የሀገራችን ከተሞች ባህር ዳር ከተማ ብቻም ሳይሆን በተለይ ደግሞ በመላ ሀገሪቱ እየተከበረ በተለይ በአማራ ክልል ከሀገር ውስጥም ከውጪም በርከት ያሉ ቱሪስቶችን የመሳብ እድል የሚፈጥርልን ድምቅ ያለ በዓል ነው የከተራና የጥምቀት በዓል። አዎ የሚገርምሽ በአማራ ክልል መረጃዎች እንደሚያመለክቱት ከ14000 በላይ አድባራት ናቸው እንግዲህ የጥምቀት በዓልን ያከብራሉ ተብሎ የሚጠበቀው። እንደሚታወቀው ደግሞ በዚህ ዓመት የጥምቀት በዓል በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ቅርስነት ተመዝግቧልና ይህ መሆኑ ደግሞ በተለይ የሀገር ውስጥና የባህር ማዶ ቱሪስቶች ቁጥራቸው እንዲጨምር በዓለም አቀፍ ደረጃም ያለው ተቀባይነት ያለው እውቅና እንዲጨምር ያደርገዋል ተብሎ ነው የሚጠበቀው። ማይ አዎ ለየትና ድምቅ ብሎ የሚከበረው በሀገራችን በጣም መለያችን የሆነው የጥምቀት በዓል በዚህ ዓመት መመዝገቡ እንዳልከው ከወትሮ በተለየ ሁኔታ የሀገራችን ገጽታ ከመገንባት አንፃር ከዚህ በፊት ይሄን በዓል እዚህ የታደሙ ቱሪስቶችም በተለየ መልኩ ሌሎችን ወደ ሀገራችን እንዲጋብዙ እድል የሚፈጥር ነው የሚሆነው። በሀገራችንም ምእመኑ ሲያከብሩ የተለያዩ ሃይማኖታዊ ክዋኔዎችን ቀደም ብለው ደግሞ እጅግ በጣም በዓሉን የሚያደምቁ ዝግጅቶችን ያደርጋሉ። ዛሬ እንኳን በከተራ ዕለት ረፋድ ላይ በባህር ዳር ከተማ የተለያዩ አካባቢዎች ወጣቶች በጎ ፈቃደኛ ወጣቶች በየሰንበት ትምህርት ቤቱ የሰንበት ተማሪዎች እና በየአካባቢው የተደራጁ ወጣቶች የጽዳት ስራ ይሰሩ ነበር። አሁንም ገና በዓሉ እስኪያልፍ ድረስ የከተማዋን ሰላምና ደህንነት ከማስጠበቅ አንፃር በርካታ ስራዎችን ይሰራሉ ተብሎ ነው የሚጠበቀው። እንግዲህ ከተማዋን በመናይበት ጊዜ በተለያዩ የሀገራችን ባለም አቀፍ አደባባይ ከፍ ብላ በመታይበት ወይም በመትታወቅበት አረንጓዴ ቢጫ ቀይ ሰንደቅ ዓላማ ተውባለች። ከዚህም በተለየ መልኩ ደግሞ የተለያዩ ከተማን የሚያስውቡ የማስዋቢያ ወይም የማስጌጫ ነገሮችን በመጠቀም ወጣቶቹ ከተማዋን ሲያስውቡ ነው ያሉት የባህር ዳር ከተማ ወጣቶች። እንግዲህ ለነሱ ምስጋናቸው እንዲደርሳቸው ከወዲሁ እንመኛለን። ከዛ በተጨማሪ ደግሞ እንግዲህ የከተራ በዓል ዛሬ የሚከበረው ማሂ ከተራ ማለት እንግዲህ የግዕዝ ቃል ከከተረ ከሚለው የመጣ ነውና ከበበ ማለት ነው። ውሃ መክበብ እንደማለት ነውና በዛሬው ዕለት የሚከበረው በዓለም የከተራ በዓል ከዚህ ጋር ተያይዞ የመጣ ነው። በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ በዮርዳኖስ ወንዝ ላይ መጠመቁን ምክንያት ተደርጎ ነው። ስለዚህ ነገ ነው እንግዲህ በዓሉ የሚከበረው የጥምቀት በዓል። ነገር ግን ዛሬ ሁሉም ይህንን ለማስታወስ የሚጠመቅበትን ቦታ ይከትራል፣ ይከብባል። ውሃማ አካባቢዎች ላይ ታቦታትን አወርዶ እዛ ቦታ ላይ የመክተር ስነ ስርዓት ይከናወናልና ከዚህ ጋር ተያይዞ የመጣ ነው ይሄ ከተራ የሚለው። በዓሉ የአደባባይ በዓል ከመሆኑ ጋር ተያይዞ እናቶች፣ ምእመናን፣ ወጣቶች፣ የተለያዩ የማህበረሰብ ክፍሎች የእምነቱ ተከታዮች ማለት ነው ሃይማኖታዊ ዳራ ቢኖረውም ባህላዊ ባደረግናቸው ጭፈራዎቻችን በመዘምራኑ አጀብ በበገና ድምቅ ብሎ ወደ መስቀል አደባባይ ይሄዳል። ዛሬ አሁንኛ ያለነው ጊዮርጊስ ቤተክርስቲያን ፊት ለፊት ነው። ጊዮርጊስ ቤተክርስቲያን ጨምሮ ሌሎችም ታቦታት እዚህ ተገናኝተው ወደ መስቀል አደባባይ ነው። ታቦታቱ በአሁኑ ሰዓት ከየአድባራታቸው እየወጡ ነው የሚገኘው። ጊዮርጊስም እንግዲህ እየወጣ ነው ያለው። ስለዚህ እዚህ ይገናኛሉ። ወደ ማደሪያቸው ወይም ወደ ማረፊያቸው ወደ ተዘጋጀው ወደ ባህረ ጥምቀቱ ሁሉም ታቦታት እዛ ያቀናሉ። በዲያቆናት እንዲሁም በካህናት ዝማሬና በተለያዩ ሃይማኖታዊ ስነ ስርዓቶች ታጅበው ነው እንግዲህ ታቦታቱ ወደ ቦታቸው የሚሄዱት። እዛም ቦታ ላይ እንግዲህ በማረፊያቸው እዛው ነው የሚያደርጉት። ድንኳን ይዘጋጃል። በድንኳን ባረፉበት ቦታም እንዲሁ ሌሊት ሙሉ በዚሁ ሃይማኖታዊ ስነ ስርዓት ነው እንግዲህ ታጅበው የሚያደርጉት። ነገ የጥምቀት በዓል በደመቀ ሁኔታ ይከበራል ማለት ነው። አዎ እኛም እዚህ ባህር ዳር ከተማ ሆኖ ምናልባት ቤታችሁ ላላችሁ እንዲሁም ደግሞ በሌሎችም የሀገራችን ክፍሎችና በዓለም እንዲሁ የአማራ ብዙኃን መገናኛ ድርጅት ለእናንተ በሚደርስባቸው አጋጣሚዎች ሁሉ ትዕይንቱን ወደ እናንተ እናደርሳለን። ማህደርና አብዮት ከአሁን ጀምረን ሙሉ ፕሮግራሙን እናንተ ጋር ለማድረስ ጋብዘናችኋል። አሁን ተጀምሯል። አብራችሁ
የተከበራችሁ ተመልካቾቻችን ከአማራ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን የባህር ዳርን የከተራ ዝግጅት ነው እንግዲህ እየተከታተላችሁ የምትገኙት። አሁን የከተራ በዓሉ እንደቀጠለ ነው የሚገኘው። እንግዲህ ታቦታቱ ከአድባራቱ ተነስተው አሁን ወደ ማረፊያው እየተጓዙ ነው የሚገኙት። ወደ ባረ ጥምቀቱ እያቀኑ ነው የሚገኙት። እንግዲህ በዚህ በዓል ላይ ደግሞ የተለያዩ የማህበረሰብ ክፍሎች በበጎ አድራጎት ተግባራት ላይ ተሰማርተው ነው የሚገኙት። የባህር ዳር ወጣቶች እንግዲህ ከተማዋን በማስዋብ እንዲሁም ታቦታቱ የሚያልፉበትን አካባቢ በማጽዳትም እንግዲህ ሰፊ ተግባራትን እያከናወኑ ይገኛሉ። ይህ ተግባር በሌሎች አካባቢዎችም መሰል ድርጊቱ እየተከናወነ ነው የሚገኘው። እንግዲህ ዘንድሮ የጥምቀት በዓል ለየት የሚያደርገው
የጥምቀት በዓል በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ተመዝግቧል በማይዳሰስ ቅርስነት። ይህ መሆኑ ደግሞ በዓለም አቀፍ ደረጃ እውቅናው የናኘ እንዲሆን አድርጎታል፣ የጎላ እውቅና እንዲኖረው አድርጎታል። ይህ በመሆኑም እንግዲህ ወደ ኢትዮጵያ በርካታ የውጭ ሀገር ቱሪስቶች ይመጣሉ ተብሎ ይጠበቃል። ወደ ባህር ዳርም እንግዲህ ተዘዋውረን እንደቃኘ ነው በዛሬው ዕለት በርካታ የውጭ ሀገር ቱሪስቶች ተገኝተዋል። ይህንን ባህል እንግዲህ ከቱሪስቶችም በተጨማሪ ሌሎች የሀገር ውስጥ ጎብኚዎችም እዚህ ባህር ዳር ላይ ተገኝተው ባህሉን እየታደሙ ነው የሚገኙት። ለዚህ ባህል ማማር እንዲሳካም ከማድረግ አኳያ ደግሞ ወጣቶቹ በርካታ አስተዋጽኦ እየተወጡ ነውና የነሱ አስተዋጽኦ ምን ይመስላል፣ የነሱ ቅንጅት ምን ይመስላል የሚለውን ከወጣቶች ጋር ቆይታ ልናደርግ እዚህ ከጎኔ ወጣቶችን ጋብዣለሁ። አብራችሁን ቆዩ። ከነሱ ጋር የምናደርገውን ቆይታ እንድትከታተሉ ነው ማለት ነው። አመሰግናለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ማን ልበል እስኪ? ስም ዳዊት እባላለሁ። አንተን ስም ንገረኝ። በቃሉ ገበየው። እሺ ዛሬ እንግዲህ የበጎ አድራጎት ተግባራችሁን እየተወጣችሁ ነው የምትገኙትና ይህንን ስራ በቅንጅት ለመምራት በጋራ ለመስራት እንድትችሉ ምን አይነት የቅድመ ዝግጅት ተግባራትን አከናውናችኋል? እስኪ ከዚህ በፊት እንግዲህ ማህበሩ የባለ እግዚአብሔር የጽዋ ማህበር ነው። ከ99 ዓመተ ምህረት ጀምሮ በዚህ አይነት ስራ እያገለገለ የቆየ ነው እና ይህንን ዝግጅት ለማዘጋጀትና ቅድመ ሁኔታውን ለማዘጋጀት የማህበራት አባሎቻችንን በመዋጮና በተለያየ መንገድ ገዝተናቸው ያዘጋጀናቸውን ምንጣፎች በሙሉ አውጥተን እንዲሁ ደግሞ ለዓመት በዓሉ ያደምቀዋል የምንለውን ነገር ሁሉ አዘጋጅተን በቤተክርስቲያን ስርዓት መሰረት እያገለገልን ያለው ይህን ምንጣፍ ማንጠፍ ከጀመርነ በባህር ዳር ለመጀመሪያ ጊዜ ባለ እግዚአብሔር የጽዋ ማህበር ነው እና ከዛም በኋላ ለ8 ዓመታት ይህንን እያደረግን ነው የምንገኘው። ምናልባት እንግዲህ ይህንን በዓል ሲከበር ደግሞ እናንተ በርካታ ተግባራትን ነው እያከናወናችሁ የምትገኙት። በማህበር ታቅፋችሁ እየሰራችሁ እንደሆንክም ገልጸልኛልና ይህንን ስትመሩት ደግሞ እናንተ በምን አይነት የቅንጅት ስራ ነው ተግባሩን እያከናወናችሁት የምትገኙት? እንግዲህ ያው በመንፈሳዊ አገልግሎት ዙሪያ ወጣቶችን በእንትን ለመቀየር ወጣቶችን በስነ ምግባር ለመቀየር ለማነጽ በወንጌል የተማሩ ወጣቶችና ከተማ ውስጥ ያለውን ያለመረጋጋት የአንዳንድ ችግሮችን ለመፍታት ወጣቶቹ የተሻለ የአስተሳሰብ ደረጃቸው በቤተ ክርስቲያን መታነጽ ስላለባቸው እሱን ከማድረግ ነው የተነሳ ነው፣ ሰው ላይ ለመስራት ነው። ከዛ በኋላ ግን ወደ ቤተ ክርስቲያን ከገባንና ትምህርቱን ከጀመርን በኋላ አዲሽናል ተጨማሪ የሆኑ ስራዎች እንደሚያስፈልጉ አይተን እንደዚህ አይነት የስርዓት የሚከበርበት የጥምቀት በዓል ስርዓት የሚከበርበት የመስቀልንም እንደዚሁም ሌሎችንም የቤተ ክርስቲያኑን አበይት በዓላትን የምናከብርበትን ስርዓት በሙሉ ከተምረን ከወጣን በኋላ እንደዚህ እያደረግን እያገለገልን እና ልጆቹም በቅንጅት ብቻ ሳይሆን የኔ ባይነት ስሜት ተሰምቷቸው ነው የምንሰራው። ለዛ ነው ለዚህ ይበቃል። እንግዲህ ይህ የምታከናውኑት ተግባር ለሌሎች ተተኪ ወጣቶችም በትምህርትነት የሚቀሰም ነውና ሃይማኖታዊና ባህላዊ ኃላፊነታቸውን እንዲወጡ ከማድረግ አኳያ ምን ኃላፊነት ያስተላልፋል ብላችሁ ታስባላችሁ ለተተኪ ትውልድ? ዋናው ትልቁ ነገር እምነቱን እንዴት በተጠናከረ ሁኔታ ማስቀጠል እንደሚቻልና የባህሉን አከባበር እንዴት በአግባቡ ማክበር እንዳለባቸው ይረዳሉ ብለን እንጠብቃለን። ይህንም ከላይ ያሉ ትንሽ ህፃናቶችም አብሮ መከተል የተለያዩ አስተዋጽኦችን ሲያደርጉ ነው የነበረ። ይህም አንዱ መገለጫ ነው ብዬ አስባለሁ። ህፃናቶችንም እያየው ነበር አሁንና ሴቶችም እየተሳተፉ ነው። ይህንን በማድረግ ረገድ እናንተ ቀድማችሁ የምታስተዋውቁበት መንገድ አለ? ጥሪ የምታደርጉበት መንገድ አለ? አዎ እንግዲህ እኛንም ለእንደዚህ እንድንበቃ ከረዱን የቅዱስ ጊዮርጊስ ሰንበት ትምህርት ቤት አባላት እነሱ ናቸው። የቤተ ክርስቲያኗን የቀኖና ትምህርት ዶግማዋን ሁሉንም አስተምረውን ለዚህ ይበቃል። ልክ እንደዛ ሁሉ እኛን በዚህ ሰዓት እንዳገለገሉን ሁሉ ህፃናትን የሚያንጹበት የራሱን የቻለ ፕሮግራም አለ። ህፃናቶች ታንጸው ወጣው ነው እኛ ጋር የሚደርሱት። እኛ ጋር አዲስ ሰዎችም ሲመጡ ወደ እነሱ ልከን ነው እነሱ አስተምረው ወደኛ የሚያመጧቸው ለአገልግሎት እና እርስ በርሱ የሚመጋገብ ስራ ነው የምንሰራው። ለዚህ ነው ወጣት ህፃናቶችንም እያዘጋጀናቸው ይመጣል። አመሰግናለሁ። መልካም በዓል ይሁንላችሁ። የተከበራችሁ ተመልካቾቻችን የባህር ዳር ከተማ የከተራ በዓል አሁንም እንደቀጠለ ነው የሚገኘው። ታቦታቱ እንግዲህ ከመደበኛ መኗሪያቸው ተነስተው አሁን ወደ ባህረ ጥምቀቱ ያቀኑ ነው የሚገኘው። እስከ መጨረሻው የበዓሉን ድባብ የምናስቃኛችሁ ነው የሚሆነው። አሁንም አብራችሁን ቆዩ።
የተወዳጅ ተመልካቾቻችን በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብለናል። አሁን ያለነው ባህር ዳር ከተማ መስቀል አደባባይ ተብሎ የሚጠራው ቦታ ነው። እዚህ ቦታ ባህር ዳር ከተማ ውስጥና በአካባቢው ያሉ የተለያዩ አብያተ ክርስቲያናት ታቦታትና ምእመናኑ እዚህ ተገኝተዋል። አሁን እዚህ ከደረስን በኋላ ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶሱ አባል የመክፈቻ ጸሎት አድርገው ሃይማኖታዊ ስርዓቱ አሁን ተጀምሯል ማለት ነው። እንግዲህ የተለያዩ ታቦታት ከተለያዩ አድባራት ከቀኑ 6 ሰዓት ጀምሮ ነው እንግዲህ ከመደበኛ መኖሪያ ቦታቸው ተነስተው ወደዚህ ወደ መስቀል አደባባይ ወደሚገኘው ባህረ ጥምቀቱ ያቀኑት። አሁን ላይ እንግዲህ ሁሉም አብያተ ክርስቲያናት ላይ የሚገኙ ታቦታት እዚህ ባህረ ጥምቀቱ ተገኝተዋል። ማሂ እንግዲህ የባህር ዳር ከተማ ነዋሪዎችና የአካባቢው ከተማ ነዋሪዎች በሰፊው እዚህ ባህረ ጥምቀቱ ጋር ተገኝተዋል። ታቦታቱንም በደመቀ ሁኔታ ነው እንግዲህ በጭፈራ በውዝዋዜ በተለያዩ ሃይማኖታዊ ስነ ስርዓቶችና ባህላዊ ክንዋኔዎች አጅበው ታቦታቱን እዚህ ባህረ ጥምቀቱ ያደረሱት። እዚህ ባህረ ጥምቀቱ ደግሞ እንግዲህ ከሃይማኖት አባቶች ከካህናት በተጨማሪ ከዘማሪያን በተጨማሪ የክልሉ ከፍተኛ አመራሮችም እንዲሁም የከተማ አስተዳደሩ ከፍተኛ አመራሮችም ተገኝተዋል። የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር መሐሪ ታደሰ እዚህ ከብፁዕ አቡነ አብርሃም ጋር ተገኝተዋል። ከሳቸው በተጨማሪ ደግሞ የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ወርቀ ሰሙ ማሞ ይህንኑ የከተራ ባህልን ለማክበር እዚህ ባህረ ጥምቀቱ ተገኝተዋል እና በርካታ የአካባቢው ነዋሪዎች ናቸው ያሉ። ከአካባቢው ነዋሪዎች ውጭ ደግሞ በሰፊው የውጭ ሀገር ዜጎች ይታዩናል እና ዘንድሮ የከተራ በዓል ሞቅ ደመቅ ባለ መልኩ እየተከበረ እንዳለ ነው እንግዲህ ድባቡ የሚያሳየው። ማሂ እኛ መነሻችን ካደረግነው ከመሀል ከተማ ጊዮርጊስ ቤተክርስቲያን ጀምሮ ቤተክርስቲያን ታቦታቱ እዚህ እስኪደርሱ ከተለያዩ አካባቢዎችም የሚመጡ ታቦታት በወጣቶቹ ጭፈራ በእናቶች እሰይ ስለተሰመረ ዝማሬ እንዲሁም በሰንበት ተማሪዎች የተለያዩ ዝማሬዎች በበገና መዝሙር ጭምር ታጅቦ ሞቅ ብለው ነበር እዚህ ድረስ የደረስነው። አሁንም የተለያዩ ሃይማኖታዊ ክዋኔዎች የተለያዩ ቅድም እንዳልነው ሃይማኖታዊ ቢሆንም በዓሉ ባህላዊ አድርገናቸው የወሰድናቸው ክዋኔዎች አሉ። አሁንም ይቀጥላሉ ተስፋ እናደርጋለን። የተከበራችሁ ተመልካቾቻችን አሁን ሃይማኖታዊ ስነ ስርዓቱ እየተከወነ ነው የሚገኘው። ከዚህ በመቀጠልም ሌሎች ሃይማኖታዊ ስነ ስርዓቶች ይከናወናሉ ተብሎ ይጠበቃል። መልእክቶችም ሃይማኖታዊ መልእክቶችም እንዲሁም ደግሞ ከሌሎች ከፍተኛ አመራሮችም መልእክት ይተላለፋል ተብሎ ይጠበቃል። እንግዲህ የከተራ በዓልን ክንዋኔ በባህር ዳር ከተማ እዚህ በባህረ ጥምቀቱ አካባቢ ያለውን ድባብ እንድትከታተሉት ነው በድጋሚ የምንጋብዛችሁ። አብራችሁን አሁንም ከአማራ ቴሌቪዥን ጋር ቆይታ አድርጉ።
ወጣቶች ከዚህ በመቀጠል የምንወጣት ይጋብዙልኛል። ወደ እርሳቸው ወስዳቸዋለሁ። የመንግስት ኮሚኒኬሽን ኃላፊ ክብርት ወይዘሮ ብዙአየሁ የአደረጃጀት ዘርፍ አማካሪ፣ ክቡራን የመንግስት ባለስልጣናት፣ የሰላም የፍቅር የበረከት በዓል ይሆንላችሁ ዘንድ መልካም ምኞቴን እገልጻለሁ። እንደ ዛሬው ሁሉ ለሚመጣውም ዓመት ልመናችሁን ሰምቶ ፍላጎታችሁን አሟልቶ የምትሹትን ሁሉ ሰጥቶ ያደርሳችሁ ዘንድ ቅዱስ ፈቃዱ ይሁን እያልኩኝ እንኳን ለበዓለ ጥምቀቱ አደረሳችሁ እላለሁ። እንኳን አደረሳችሁ። አሁንም እንኳን አደረሳችሁ። ግበሩ እንከ ፍሬ ዘይደለወክሙ ለንስሐ የሚያበቃችሁን ፍሬ አድርጉ። ለንስሐ የሚያበቃችሁን ከእግዚአብሔር ጋር የሚያገናኛችሁን ከእግዚአብሔር ጋር የሚያዛምዳችሁን ሕይወታችሁን የሚያንጸውን ቤተ መቅደስ የሚያደርጋችሁን በመልካም አኗኗር እንድትኖሩ የሚያደርገውን የንስሐ ፍሬ አድርጉ ይላል ሉቃስ ወንጌላዊው በምዕራፍ 3 ቁጥር 8 ላይ ይህንኑ ቃል ያስተምረናል። ማቴዎስም በተመሳሳይ ሌሎችም ነቢያት አስቀድመው ሁሉም የእግዚአብሔር ይሆን ዘንድ ጥሪያቸውን ያቀረቡት በሙሉ የንስሐን ወሳኝነት ይነግሩናል፣ ያስተምሩናል። ንስሐ ማለት መጸጸት ማለት ነው። ንስሐ ማለት ከክፉ መመለስ ማለት ነው። ንስሐ ማለት ክፉን ነገር መጸየፍ፣ በጎ ነገርን ማድረግ፣ መልካም ነገርን ማድረግ ማለት ነው። ንስሐ ማለት ክፉ የሰራ ሰው ራሱን ወቅሶ ራሱን ከሶ በሰራው ክፉ ኃጢአት ተጸጽቶ ዳግመኛ ክፉ ስራ ላይሰራ ወስኖ ራሱን በንጽህና በቅድስና አስጊጦ ንስሐ ዘማውን ድንግል የሚያደርግ ንስሐ የበደለውን ያልበደለ የሚያደርግ ንስሐ እንደ አለላ የቀላውን ሕይወቱን ኃጢአቱን አንጽቶና ቀድሶ እንደ አመዳይ እንደ ባዘቶ ነፃ የሚያደርግ ኃይል የሚሰጥ ስለሆነ ንስሐ ግቡ፣ የንስሐ ፍሬ አድርጉ ይላቸዋል። ይህንን ዕለት ስናስበውና ይህንን ዕለት ስናከብረው ለንስሐ የተጠሩትንና ንስሐ እንዲገቡ የታወጀላቸውን በብዙ የሚቆጠሩ ምእመናንን እናስታውሳቸዋለን። ሐዋርያዊትና ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያናችን በልቦለድ ወይም ደግሞ ከዚህኛው ይህኛው ሳይሻል አይቀርም በማለት ሰዎችን ለማስደሰት የምትሰራው ስራ የላትም። መነሻዋም መድረሻዋም መሰረቷም ጣራዋም ጉልላቷም መጽሐፍ ቅዱስ ነው። ስራዋ ሁሉ መጽሐፍ ቅዱሳዊ ነው። ይህንንም ዕለት ስናስበው ዮሐንስ አስቀድሞ የተነገረለት መለኮትን ያጠምቅ ዘንድ የተመረጠው የንስሐ ጥምቀትን እያጠመቀ በዮርዳኖስ ወንዝ ዙሪያ ላይ በብዙ የሚቆጠሩ ምእመናንን ይገስጻቸውም ነበረ፣ ይመክራቸውም ነበረ። ብዙዎች በተለያየ ምክንያት ዮሐንስ ወደሚያጠምቁበት የሚያምኑትም የማያምኑትም
በደለኞቹም፣ ክፉዎቹም፣ ደጎችም፣ የዋሆችም ሁሉም በተሰበሰቡበት ሰዓት ክፉዎቹን ድምፁን ከፍ አድርጎ እናንተ የእፉኝት ልጆች ከቁጣውና ከመዓቱ ትድኑ ዘንድ ማን ነገራችሁ? እነሆ መጥረቢያው በዛፉ ስር ተቃጥቷል። መቆረጥ ያለበትንም ይቆርጣል፣ መቃጠል ያለበትም ይቃጠላል። ስለዚህ የንስሐ ፍሬ የማያፈራው ሁሉ ስለሚቆረጥ ተቆርጦም ለእሳት ስለሚጣል ይህ ሁሉ ከመሆኑ በፊት ንስሐ ግቡ እያለ ይመክራቸው፣ ይገስጻቸው፣ ያስተምራቸውም ነበረ። በዮርዳኖስ ዙሪያ ገዢዎችም ተገዢዎቹም አስገባሪዎቹም ገባሪዎቹም ሁሉም እያንዳንዱ ተገኝቶ ነበረ። ስለዚህ በመንፈስ ቅዱስ የተቃኘው ቅዱስ ዮሐንስ የሁሉንም ኃጢአት እያነበበና ውስጣቸውን እየመረመረ ለንስሐ እንዲበቁ ራሳቸውን በንስሐ እንዲለውጡ ከክፉ ወደ በጎነት እንዲለወጡ ይመክራቸው ይገስጻቸውም ነበረ። ለዚህም ነው ዛሬም ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያናችን ከመጽሐፍ ቅዱስ የተማረችውን ቃል በቃል እንዲህ ነበረ ብላ በነበርነት የምትተርከውን በነበርነት የሚቀር ሳይሆን የእግዚአብሔር ቃል ነውና ነበር የማይነገርለት ዛሬም ነገም የሚሰራ ነውና የእግዚአብሔር ቃል ለልጆቿ ታስተምራለች፣ ትመክራለች። በዚህ ዕለት የተሰበሰቡትም ተሰብስበው ሰምተው ብቻ ለመሄድ የተዘጋጁ አልነበሩም። ይልቁንም ትምህርቱን ከሰሙ በኋላ በትምህርቱ ራሳቸውን መርምረው ለንስሐም አዘጋጅተው ምንተ ንግበር፣ ምን እንስራ፣ ምን እናድርግ እያሉም ጥያቄ ይጠይቁት ነበረ። ለሁሉም ለእያንዳንዳቸው የሚድኑበትን ትምህርትም ዮሐንስ አስተምሯቸዋል። ዮሐንስ መምህር ነው። ዮሐንስ መገስጽ ነው። ዮሐንስ ድንግል ነው። ዮሐንስ የእግዚአብሔር ወዳጅ ነው። ዮሐንስ ካህንም ነው። ዮሐንስ ነቢይም ነው። ዮሐንስ ሕይወቱን ሁሉ በምድረ በዳ የአዋጅ ነጋሪ ሆኖ ተራራው ዝቅ ይበል፣ ኮረብታውም ይናድ ዝቅ ይበል፣ ሸለቆም ይሙላ፣ ጠማማው ይቅና፣ ከፍ ከፍ ያለ ዝቅ ይበል፣ ተራራው ይናድ እያለ ያስተማረ ምርጥ የእግዚአብሔር ወዳጅ ነው። የዚህ ዓለም መባልት ያልገዙት የጣመ የላመ ያልበላ እንደ እግዚአብሔር ፈቃድ በምድረ በዳ እግዚአብሔርን የሰበከ ልዩ ካህንና ነቢይም ስለሆነ ማንን ሳይፈራ እንደያመጣጣቸው እየገሰጸ ምንተ ንግበር፣ ምን እንስራ እስከሚሉ ድረስ አድርሷቸዋል። እነሆ ምን እንስራ ብለው የጠየቁትንም ሁለት ያለው ያካፍል። ሙሉ ታሪኩን ሰዓት ላለመውሰድ ቀደም ብዬ በጠቀስኩላችሁ ምዕራፎች ደግመን ደጋግመን ከቤት እንድታነቡትና ምስጢሩን እንድትመረምሩት ለእናንተ እተወዋለሁ። ጠቅለል በማድረግ ከእንግዲህ የንስሐ ፍሬ አፍሩ። ጊዜ ለንስሐ ነው ወገኖቼ። ካህን ከናዘዘው ዘመን የናዘዘው ጊዜ የናዘዘው ዕድሜ የናዘዘው ይባላል። ዕድሜ ደግሞ ለንስሐ ነው። ዕድሜ ያልመከረው፣ ዕድሜ ንስሐ ያላስገባው፣ ዕድሜ በዘመኑ በሠራው ኃጢአት እንዲጸጸት ያልጋበዘው ሰው እሱ የሚታዘንለት ነው። ወዮም ተብሎ የሚለቀስለት ነው። ጊዜ ሲያገኝ በተሰጠው ጊዜ በሠራው ኃጢአት ተጸጽቶ ንስሐ ገብቶ ራሱን ለእግዚአብሔር በማቅረብ ዘማው ድንግል እንዲሆን፣ ክፉው ደግ እንዲሆን፣ የራቀው እንዲቀርብ ቤተ ክርስቲያን ዛሬም ትናንትም ነገም እስከ ዕለተ ምጽአት ጥሪዋን ታስተላልፋለች። መስማት የሰዎቹ ድርሻ ነው። የዮሐንስን ትምህርት የሰሙ ድነዋል፣ ታምራቱንም አይተዋል፣ ልጅነትም አግኝተዋል፣ እግዚአብሔርንም አመስግነዋል። የዛሬውም ጥሪ በዓል ስናከብር ሙቀቱን ድምቀቱን እንድናይና
በሆነው ነገር ሁሉ መገረምን ፈጥረን ግሩም ነበር፣ ሙቆ ነበር፣ ደምቆ ነበረ ብለን እንድንለያይ አይደለም። ለንስሐ ብቃን ብለን ለንስሐ በቅተን ክፉ የሚባለውን ነገር ተጸይፈን ደግነት የተባለውን ገንዘብ አድርገን እንድንመላለስ ነው የእግዚአብሔር ጥሪ። ዛሬ ለንስሐ የተሰጣቸውን ዕድሜ ሰዎች ረስተው የክፋትና የሽንገላ ጊዜ አድርገው ሲጠቀሙበት ይታያል። አንድነትን በመስበክ መለያየትን ይሰብኩበታል። ፍቅርን በመስበክ ጥላቻን ያነግሱበታል። መልካም ድምፅን የደስታን ድምፅ በመስማት የዋይታ ድምፅ እንዲሰማ ነጋሪት ይጎስሙበታል። በሆነ ባልሆነው ዘመን በፈጠረው መሳሪያም የምስራች ከማሰማት ይልቅ መርዶ ተናጋሪዎች ሆነዋል። ንስሐ ገብተናል፣ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ በፍቅርና በአንድነት እንኑር፣ በአንድነት እንድንኖር የሚበቃንን እግዚአብሔር ሰጥቶናል ብሎ መልካም ነገርን ከመስበክ ይልቅ ጥላቻን የሚሰብኩ በዝተዋልና ዛሬም ሐዋርያዊት ቤተ ክርስቲያናችን የንስሐ ዕድሜ ተሰጥቷችኋልና ንስሐ ግቡ ትላለች። ቤተ ክርስቲያናችን በዓለ ጥምቀቱን ስናከብር አምላካችንና መድኃኒታችን ኢየሱስ ክርስቶስ በጥምቀቱ ያደረገልንን ውለታና ያገኘነውን ልጅነት የተደመሰሰልንን የተፋቀልንን ኃጢአት እያሰብን በፍቅርና በደስታ እናከብረዋለን። ልጅነት ያላገኙ ልጅነት እንዲያገኙ ይጠመቃሉ እንጂ ጥምቀት አንዲት ናት፣ አትደጋገምም፣ አትከለስም። ምክንያቱም ጥምቀት አንዲት ናት፣ ሃይማኖት አንዲት ናት እንደ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርትና ስርዓት። ስለዚህ ኦርቶዶክሳውያን ሁለተኛ ጥምቀት አንጠመቅም። በየዓመቱ የጥምቀትን በዓል ስናከብር እንዲህ ነበረ ብለን በረከትን የምንቀበልበት እንጂ ልጅነት የምናገኝበት ጥምቀት በ40ና በ80 ቀን አለበለዚያም እንደያመጣጣቸው በእድሜያቸው አመጣጥ የሚደረግ አንድ ጊዜ የሚሆን ነው። ታዲያ ይህንን ያልተረዱ የቤተ ክርስቲያን ስም ለማጥፋት ታጥቀው የተነሱ ራሳቸውን መመርመር የተሳናቸው ክፋትንና ሽንገላን እንደ ገንዘብ ቆጥረው ያለመሰልቸት የሚተቹ የዚችን ታላቅና ሐዋርያዊት ቤተ ክርስቲያን ውለታ በመርሳትና በመዘንጋትም ዘመን በወለደው መሳሪያ ሁሉ ቤተ ክርስቲያኒቱ እንደተሳሳተች፣ የስህተትም ትምህርት እንዳስተማረች፣ የስህተትም ጥምቀት እንዳጠመቀች ሲናገሩ ይሰማሉ። እግዚአብሔር ይቅር ይበላቸው እንላለን። እኛ እንደነሱ ክፉን በክፉ አንመልስም። ማስተዋልን ይስጣቸው እንላለን። የንስሐ ዕድሜ ይስጣቸው እንላለን። እነሱ እንደሚሉት በቀኝ በግራ ምእመናንን አሰልፋ አንተን ገብረ ማርያም ብያለሁ፣ አንተን ወልደ ማርያም፣ አንቺን አስካለ ማርያም፣ አንቺን ወለተ ማርያም ብለናል አትልም ቤተ ክርስቲያን። ስታጠምቅ ልጅነትን ስትሰጥ ስርዓት አላት። ከስርዓቱ ባለቤት ስርዓቱን ከደነገገው ከአምላኳና ከፈጣሪዋ ከመድኃኒታችን ከኢየሱስ ክርስቶስ ካስተማራቸውና ከመረጣቸው አልጫውን ዓለም ካጣፈጡት ብርሃናተ ዓለም ተብለው ከተሰየሙት ከቅዱሳን ሐዋርያት የተማረች እንጂ በወፍ ዘራሽ በይሆናል በግምት ያገኘችው ስርዓትን ቀኖናም የላትም። ስለዚህ ስርዓቷንና ቀኖናዋን የማያውቁ ለንስሐ ያልተዘጋጁ ብዙ ስም ቢሰጧት የሌለ ታሪክም ቢፈጥሩላት ምእመናን በዚህ ደስ ሊላችሁና እግዚአብሔርን ልናመሰግነው ይገባናል። ምክንያቱም የሌለ ስም ለእኛ ስማችን አለመሆኑን ስለምናውቅ፣ ደግሞም ይሄ የተለመደ ነው። ራሱን ክርስቶስን አምላካችንና መድኃኒታችን ኢየሱስ ክርስቶስን ብዙ ብለውታል። ሲራቡ እየመገባቸው፣ ሲጠሙ እያጠጣቸው፣ ሲታመሙ እየፈወሳቸው፣ ሲሞቱ እያስነሳቸው፣ ልዩ ልዩ ገቢረ ተአምራት እያደረገላቸው የማትድን ነፍስ ምክንያቷ ብዙ ነውና ላለመዳን ብዙና ብዙ ብለውታል። ስለዚህ እኛም የክርስቶስ ልጆች ስለሆን እነሆ ምንም ይባል ምን
በሃይማኖታችን ጸንተን በምግባር ታንጸን አለማወቃቸውን አውቀን አለማወቃቸውን እግዚአብሔር በማወቅ ይለውጥላቸው ዘንድ ትዕቢታቸውን አስወግዶ ለንስሐ ያበቃቸው ዘንድ ንስሐ ግቡ። የምትናገሩት ወሬ እንጂ እውነት ስላልሆነ የምትተርኩት ታሪክ እናንተ የሰረዳችሁት፣ የደለላችሁት፣ የበከላችሁት፣ የቀየጣችሁት ታሪክ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ስላልሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ሳያምን በጨለማው ሲርመሰመስ በጣዖት አምልኮ ሲንበረከክ ለጣዖት ሲገዛ እግዚአብሔርን ሳያውቅ ኢትዮጵያ አስቀድሞም በብሉይ ኪዳን እግዚአብሔር የሚለውን ስም እየጠራች ለእግዚአብሔር የምትገዛ ነው። ከዚያም ከ34 ዓመተ ምህረት ጀምሮ የክርስቶስን ሰው መሆን ከቅድስተ ቅዱሳን ከድንግል ማርያም መወለድ ወደዚህ ዓለም መምጣት ያጣነውን ልጅነት መስጠት የሰበከች የተማረች ቃል በቃል ከሐዋርያት አረጋግጣ የተማረች እንጂ በስሚ ያልተማረች በመሆኗ በዚህ መንፈሳዊ ኩራት ስለሚገባን ደስ ይበላችሁ፣ እግዚአብሔር ከኛ ጋር ነው። ስለዚህ ግበሩ እንከ ፍሬ ዘይደለወክሙ ለንስሐ የሚያበቃ ፍሬ አፍሩ ነው የተባለ። ዛሬ ብዙዎቹ ለንስሐ የሚያበቃ ፍሬ እያፈሩ አይደለም። ዛሬ ብዙዎቹ ኢትዮጵያን በአንድነት ኢትዮጵያውያን ተዛዝነንና ተመካክረን በማህበራዊ ኑሮ ተግባብተንና በአንድነት ሰርተን ጥረን ግረን እንድንበላ ከማስተማር ይልቅ መለያየትን፣ ጥላቻን፣ ስም ማጥፋትን፣ የሌለ ታሪክ መፍጠርን ስራዬ ብለው ተያይዘውታል። ሁልጊዜም የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች በትዕግስታችን፣ በፍቅራችን፣ በሰላማዊነታችን አባቶቻችን ባስተማሩ ልክ እንደነ የንስሐ ፍሬ የማያፈሩትን የንስሐ ፍሬ ያፈሩ ዘንድ ባገኘነው አጋጣሚ ሁሉ እንድናስተምራቸው ቅድስት ቤተ ክርስቲያን መልእክቷን ታስተላልፋለች። የምናስተምራቸው በፍቅራችን በትዕግስታችን የሚሰርዙትን የሚደልዙን ታሪክ ይህ የእኛ ታሪክ አይደለም። እንዲህ አይነቱ ታሪክ ሰይጣናዊ ካልሆነ በስተቀር የሰውም አይደለም። ሰው ምክንያቱም ክፉ ያስብ ዘንድ ስላልተፈጠረ፣ ክፉ ይሰራ ዘንድ ስላልተፈጠረ፣ ክፉ ከሰራ ክፉ ካደረገ ከሰይጣን የተማረው እንጂ የሰው ባህሪም ባለመሆኑ፣ ስለዚህ ለንስሐ የሚያበቃችሁን ፍሬ አፍሩ እያል ልንመክራቸው ልንዘክራቸው ይገባል። ከዚህ ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንደምታውቁት ይህ ዘመን ኢትዮጵያንና የኢትዮጵያን ቤተክርስቲያን እየፈተነ ያለ ዘመን ነው። ይህ ዘመን የፈተናው ክብደት ኢትዮጵያና የኢትዮጵያ ቤተክርስቲያን ላይ ያነጻጸረ ነው። ከዳር እስከ ዳር ብንሰማው በወሬውም በተግባሩም፣ በወሬ ብቻ አይደለም በተግባርም ቤተ ክርስቲያን ግን የፍቅር ግምጃ ቤት ስለሆነች የፍቅር እመቤት ስለሆነች ቁጣውን በትዕግስት በመመልከት መዓቱንም በምሕረቱ እግዚአብሔር እንዲለውጠው በመጸለይ ሞትን እንደ መልካም ነገር እየቆጠረች መቃጠልን እንደ በጎ ነገር እያየች እንደ ሻማ እየቀለጠች ለሀገሯ ለኢትዮጵያና ራሷ ለራሷ ብርሃኗን ለማብራት ተዘጋጅታ ያለችበት ወቅትና ሰዓት ስለሆነ በዚህ ወቅት በምግባር ልንጸና በሃይማኖት ልንታነጽ ይገባናል። ብዙዎች በሃይማኖታችን ጸንተን እንዳንኖር ያሸማቀቁን ሲሞክራሉ። በዓል እንኳ በፍቅርና በሰላም እንዳናከብር ለእኛ እግዚአብሔር ፈቅዶልን እንሆ በአማረ መንገዱ በዓሉን እያከበርን ነው። በሰማነው በአንዳንድ ቦታዎች ደግሞ በኢትዮጵያ ምድር ኢትዮጵያዊው ወገኑን አታከብርም በማለት እየከለከለው ያለበትም ሰዓት ነው። ለዚያውም ደግሞ ባለውለታዋን እናትና አንጋፋ ቤተ ክርስቲያን በዚህ ጊዜ በሃይማኖታችንና በፍቅራችን ታንጸን እንዲህ የሚያደርጉትን ክፉ ሥራ የሚሰሩትን
የሚማሩበትን መንገድ በአንድነታችን በፍቅራችን ደግመን ደጋግመን እንድናስተምራቸው የቅድስት ቤተ ክርስቲያን መልእክት ነው። ከዚህ ውጭ ለንስሐ የሚያበቃ ፍሬ እኛም እናፍራ። ምክንያቱም የቤተ ክርስቲያን ጠላት የውጭ ብቻ አይደለም፣ የውስጥም ጠላቶቿ በብዙ የሚቆጠሩ ሆነዋል። በጥቅማ ጥቅም የሚሸነገሉ፣ ራሳቸውን አሳልፈው የሚሰጡ፣ የቆሙበትን የያዙትን ክብር የማያውቁ፣ ባለባበስ የሚመስሉ በተግባር ግን የካዱ እናት ቤተ ክርስቲያንን ከሌላ ጋር የሚወጉም ያለበት ጊዜና ወቅት ስለሆነ እንደነዚህ አይነቶችን ሁሉ ለንስሐ እንዲበቁ የንስሐ ፍሬ እንዲያፈሩ እንደ ቅዱስ ዮሐንስ ዛሬም ቤተ ክርስቲያናችን ታስተምራለች፣ ትመክራለች። የዛሬውን በዓላችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮሐንስ ለመጠመቅ ወደ ዮርዳኖስ እንደሄደ ሁሉ ታቦታተ ሕጓን ይዛና አክብራ ወደ ባህረ ጥምቀቱ ከቤተ መቅደስ ወደ ባህረ ጥምቀቱ ወርደዋል። ይህንን የፈቀደ እግዚአብሔር የተመሰገነ ይሁን። የንስሐ ፍሬ አፍርተን የክብሩ ወራሾች እንድንሆን እግዚአብሔር ይርዳን፣ እግዚአብሔር ያክብራችሁ። ከዚህ በተረፈ በዚህ ዕለት በእውነት ሳላመሰግን አላልፍም። የመንግስት ባለስልጣናቱ፣ ታላላቆቹ፣ አፈጉባኤው፣ ምክትል መስተዳድሩም ሌሎቹም በመካከላችን ተገኝተው አብረው እያከበሩ ነው። ይህ ከስንት ዘመናት በኋላ እንደው አልፎ አልፎ ከንቲባ ካልሆነ በስተቀር እዚህ ብቅ የሚል ባለስልጣናቱ አብሮ ማክበሩን ወደኋላ በተለይ ኦርቶዶክሳውያን፣ ሌሎች እንኳ ጎበዞች ናቸው፣ በየበዓላቸው በየምናቸው ይገኛሉ። የእኛ ኦርቶዶክሳውያን አላውቅም እየተሸማቀቁ ወደኋላ ይሉ ነበር። ዛሬ ደግሞ መንገዱን ጥሰው መጥተዋልና እዚያው መካከላችን ናቸው። እልል በሉላቸው፣ ያልምዳችሁ በሏቸው። እንደዚህ ነው። መሪ አይፈራም። እውነተኛ መሪ አይፈራም። ከህዝቡ መካከል ሆኖ ከህዝቡ ጋር እጅ በእጅ ተያይዞ ህዝቡን ይመራል፣ ህዝቡን ያስተዳድራል፣ ህዝቡን አይዞ ይላል። ቢሮ ብቻ አይደለም፣ ባገኘው አጋጣሚ መንገድ ላይ በደል የደረሰበትንም አይዞ አነጋግርሃለሁ ይላል። አባት ነውና። አሁን የተፈጠረው ግን የተሸማቀቀ መሪ በጥበቃ ኃይል ብቻ እጠበቃለሁ ብሎ መከራውን የሚያይ ስለነበረ እግዚአብሔር ደግሞ በቸርነቱ የለም የሁሉም ጠባቂ እግዚአብሔር ነው፣ እኛ የእግዚአብሔር ነን ብለው መምጣት ጀምረዋልና ደስ ይበላችሁ፣ ደስ ይበለን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ለንስሐ የበቃን ያድርገን። ለሀገራችን ለኢትዮጵያ ሰላምን ይስጥልን። ክፋትን፣ ሽንገላን እግዚአብሔር ያስወግድልን። የባዕዳን መሳሪያዎቹ ነው። መልካቸው ኢትዮጵያዊ ሲሆኑ ግብራቸው የባዕድ የሆኑትን ደግሞ እግዚአብሔር ለንስሐ ያብቃችሁ በሏቸው። እኛ የምንጠላው ክፉ ስራችሁን እንጂ እናንተን አንጠላችሁምና እባካችሁ ከክፉ ስራ ርቃችሁ ኑ፣ እንደ ጥንቱ እንደ ጠዋቱ አብረን እንኖር። ቤተ ክርስቲያን አልገባቻችሁም እንበላቸው። የቤተ ክርስቲያን ኃጢአት ኢትዮጵያን መውደዷ ብቻ ነው፣ ሌላ ኃጢአት የለባትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢትዮጵያን መውደዷ፣ ኢትዮጵያውያን አንድ እንሁን ማለቷ ካልሆነ በስተቀር የገፋችው ማን የለም። ከየትኛውም ብሔር ብሔረሰብ አስተምራ በስም የሚጠሩ ሊቃውንት የተሰኙ ያሏት እመቤት ናት። ዛሬ አልሰሜን ግባ በለው እኛ በእኛ እንሁን የሚሉ መንገደኞች ልበላቸው ከይቅርታ ጋር ታሪክ የማያውቁ ታሪክ ያልሰነቁ ከራሳቸው ዝም ብለው ክፋት የሰነቁ የኢትዮጵያ ቤተ ክርስቲያን አድላዊ እንደሆነች የሚናገሩ አሉ። አድላዊ አይደለችም። ከፈለጋችሁ ኑ ቁጭ በልና ታሪኳን እንመርምር። የኢትዮጵያ ቤተ ክርስቲያን ያላስተማረችው በስርዓቱ አምኖ እስከመጣ ድረስ ያላጠመቀችው ልጅነት ያላሰጠችው የለም ነው። አንድ ነገር ሰምቻለሁ። አንዱን ባርኮ አንዱን የማትባርክ ቤተ ክርስቲያን ሲባል እግዚአብሔር ይቅር ይበላቸው። ያመነ ትባርካለች፣ ያላመነ አትባርክም። ያመነ ትባርካለች፣ ያላመነ አትባርክም። ያመነ ታቆርባለች፣ ያላመነ አታቆርብም። ለቁርባን የሚያበቃውን ነገር ታስተምራለች። ያመነ ታጠምቃለች፣ ያላመነ አታጠምቅም፣ ንስሐ እስካልገባ ድረስ። ስለዚህ
አለመባረኩ የራሱ ድርሻ እንጂ የኢትዮጵያ ቤተክርስቲያን ድርሻ አይደለም። ለበረከት የመጣውን ሁሉ ትባርካለች። ትንሽ አትል፣ ትልቅ አትል፣ ልጅ አትል፣ አዋቂ አትል፣ ሹም አትል፣ ሽር አትል፣ ምሁር አትል፣ ኢምሁር አትል፣ ሁሉንም እናት ናትና እቅፍ ድግፍ አድርጋ አይደለም ጤናማውን ጤና የጎደለውን በሽተኛውን ክፉውን አመፀኛውን ነፍሰ ገዳዩን ልጇን እንኳን ና ልጄ ንስሐ ግባ አይጠቅምህም ይቅርብህ የምትል እናት ናትና እናትነቷን ሊደፋፈሩት አይገባም። የእናትነት ፍቅሯን ስሟን ሊያጠወልጉት አይገባም። የኢትዮጵያ ቤተክርስቲያን ልጆች ልባችሁን ሰብሰብ አድርጉት። ልባችሁን ሰብሰብ አድርጉ። ማስተዋልን ገንዘብ አድርጉ። በሆነ ባልሆነው ተስፋ ቆራጭ አንሁን። እኛ ኢትዮጵያውያን ከዚህ ቀደም ነግሬያቸዋለሁ። ፍቅራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሞት አስደንግጦን አያውቅም። ሞት አሸብሮን አያውቅም። ሞት አፈግፍጎን አያውቅም። የሚያስፈገፍገን ወደኋላ የሚያሰኘን አንገት የሚያስደፋን ጎንበስ የሚያደርገን አንገት ቀለስ የሚያደርገን ፍቅራችንና ሰላምን ፍለጋ ነው። ማንም ከማን አያንስም። ከዚህ ቀደም ነግሬያቸዋለሁ። የሚሰነዘር ክንድ የተናገርኩትን ነው የምደግመው። የሚሰነዘር ክንድ የሚራመድ እግር ስለሌለን አይደለም። ኢትዮጵያውያንን በፍቅር እንኑር ነው። አንገትን መድፋት ይህን ያህል አያስደበድብም። ንስሐ ግቡ ማለት ይህን ያህል አያስወቅስም። የሌላትን ስም አይስጧት። ስለዚህ በድምፃችን፣ በጽሑፋችን፣ በትምህርታችን ለንስሐ እንዲበቁ እናስተምራቸዋለን። ከዚህ ወጣ ብሎ አለፍ 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 ሲል ግን ምከረው 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 ምከረው። ከዚያ በኋላ እናንተው በሉት። ከዚህ በኋላ ያለው አዎ እንመክራለን እንመክራለን። በጋራ እንኑር፣ በፍቅር እንኑር፣ በአንድነት እንኑር። ጥላቻ የኛ አይደለም። እኛ ኢትዮጵያውያን የምንተዋወቅበት በአብሮነት ነውና እባካችሁ እባካችሁ እያለች ቤተ ክርስቲያን ትለምናለች። ከውስጥም ጠላት አበጅተው እየተፈታተኑን ነው። ለንስሐ እግዚአብሔር ያብቃቸው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልን። ከዚሁ በአዲሱ በያዝነው በዓለ ጥምቀት ዋዜማችን ላይ የታወቁ ምሁር ዓለም አቀፍ ሰው የባህር ዳር ከተማችን ዶክተር መሐሪ ታደሰ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ሆነው መጥተውልናል። የመጀመሪያ የምንተዋወቅበትም ከህዝባቸውም ጋራ ሰላምታ የሚለዋወጡበትም የከተማቸውን እድገት ምን እንደሚሰሩም እግር መንገዱን ጠቆም ጠቆም የሚያደርጉበት ስለሆነ መጀመሪያ ለኛ በአማርኛ ከዚያ ደግሞ ከተለያዩ ፍቅር ስቧቸው ታሪክ ስቧቸው ከተለያየ ሀገር ለመጡት ዘመዶቻችን ወገኖቻችን ነጮች እነሆ መልእክት ያስተላልፉልናል። በታላቅ ትሕትና እያጨበጨባችሁ እልል ብላችሁ ተቀበሏቸው። እግዚአብሔር ይባርክ። ገዳማትና አድባራት አስተዳዳሪዎች፣ ካህናት እንደ ማዕረጋችሁ፣ በከዋክብት አምሳል የተመሰላችሁ ምእመናን ሕፃናትም ጭምር እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እላለሁ። ሃይማኖታዊ መሰረቱን አጽንታ ይዛ በተጨማሪም በዓለም ቅርስነት እንዲመዘገብ ያደረገች ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፊደል ቀርጻ ከእጽዋት ቀለም ጨምቃ ቆዳ ፍቃና ብራና አዘጋጅታ በቀሰም ብዕር እምነትና ታሪክን ጽፋ ያቆየች ጥንታዊት ናት። አባታችን እንደተናገሩት ወንጌልን ከሐዋርያት ተቀብላ እስካሁን ድረስ ጠብቃም የቆየች
ብቸኛ ቤተክርስቲያን ናት። እኔም አለቃ ዘሌ ጋር ሀ ግዕዝ ብዬ ፊደል የለየሁባት፣ አቡነ ዘበሰማያት ብዬ ጸሎትን የተማርኩባት፣ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብዬ የአባቶችን በረከት የተቀበልኩባትና ነአምን በአሃዱ አምላክ ብዬ በጸሎተ ሃይማኖት የኒቄያ ጉባኤን የእምነት አቋም ያስኩባት እናቴ ናት። ዘመዶቼ የቤተ ክህነት ሰዎች በመሆናቸው ቅዱሱ ግማደ መስቀል ከሚገኝበት ከግሸን ደብረ ከርቤ እስከ ቅዱስ ላሊበላና ጣና ገዳማት ድረስ ከንጉሥ ዘራ ያዕቆብ ከተማ ደብረ ብርሃን እስከ ጎንደር አብያተ ክርስቲያናት ድረስ በተሳሰረ ወፍራም ገመድ የተጠናከረ ማንነት ስላለኝ ያጥንታችሁ ፍላጭ የስጋችሁ ቁራጭ ነኝና በትጋትና በቅንነት ከተማዋንና ነዋሪዎቿን ላገለግል መጥቻለሁ። እናንተም እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ በጸሎትና በሥራ አብራችሁኝ እንድትቆሙ እለምናችኋለሁ። የተከበራችሁ የከተማችን ነዋሪዎችና ጎብኚዎች ሆይ ዛሬ የሰላም አምላክ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን ቀን ስናከብር የእርሱን ፍለጋ በመከተል የሰላም ሰዎች እንድንሆን ከተማችንም የሰላም ከተማ ሆና እንድትቀጥል ሁላችንም የድርሻችንን እንድንወጣ በታላቅ አክብሮት እጠይቃለሁ። ብሉይ እንደሚነግረን ሙሴ ሞተ፣ ኢያሱ ተተካ። ኢያሱ ሲሻገር ውሃው ተከትሮለት ነው የተሻገረው። ዛሬም በዚህ የከተራ በዓል የዘመናችንን ዮርዳኖስ እግዚአብሔር ከትሮልናልና ሕዝባችንን ይዘን በኢኮኖሚና በማህበራዊ ሕይወትና እንዲሁም በስልጣኔ የምንሻገርበት ቀን እንዲሆን እመኛለሁ። ስለዚህ በዓሉ የሰላም፣ የፍቅር፣ የደስታ፣ የመተሳሰብ፣ የአብሮነታችንና የአንድነታችን መገለጫ እንዲሆንም በከተማ አስተዳደሩና አብረውኝ በሚያገለግሏችሁ ወንድሞቼና እህቶቼ ስም ከልቤ እመኛለሁ። አሁን ትንሽ እንግዲህ ምላሴን ልቀይር ነው ወደ ሌሎቹ አቅጣጫ ማለት ነው። And finally, I would like to welcome our friends from around the world. We are so honored and thrilled that you joined us today as we celebrate the baptism of our Lord and Savior Jesus Christ. As the mayor of Bahar Dar City, I want you to be our ambassadors to your family and friends. We want you to tell everybody to come to Bahar Dar and visit this beautiful city, this wonderful lake, the Blue Nile Falls, and ancient amazing monasteries. So please, as you go to now that you are here, Bahar Dar City is yours. You are one of us. So, tell everybody, wherever you may have come from, that Bahar Dar is open for business. የተወደዳችሁ ተመልካቾቻችን አሁንም ለብርሃነ ጥምቀቱ እንኳን አደረሳችሁ ብለናል። የከተራ በዓሉ ሞቅ ደመቅ ብሎ አሁንም እዚሁ ከመስቀል አደባባይ እንደቀጠለ ነው። ሃይማኖታዊ አስተምሮች፣ መዝሙሮች እንዲሁም መልእክቶች ተላልፈዋል። አሁን ግን የከተራ በዓል እንዴት፣ ለምን፣ ሃይማኖታዊ ዳራው ምንድነው፣ ለምን ይከበራል እና ከሃይማኖታዊ ይዘቱ ጋር ያለውን ተያያዥነት ለማውራት አንድ የሃይማኖት አባት ጋብዘናል። በድጋሚ አብራችሁን ቆዩ። አባ ፈቃዶትን ስለሰጡን እጅግ እናመሰግናለን። ማንነቶትን ገልጸው። እሺ፣ ማን ነው? መላከ ገነት ቆሞስ አባ ወልደ ትንሣኤ ባንተ ይገኝ የሚባለው የፈለገ ገነት ባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ ነው። መልካም። ዛሬ የብርሃነ ጥምቀቱን ዋዜማ የከተራ በዓልን እያከበርን ነው። ከተራ ማለት ምን ማለት ነው? ለምንስ ይከበራል? እስኪ ሃይማኖታዊ ዳራውን ይንገሩን። ያው እንግዲህ ዋናው ባሉ ቤተክርስቲያናችን ከተራ
የሚለው እንግዲህ ዋዜማው ጀምሮ እንግዲህ ውሆች በእሳት ተከትለዋል ተከበዋል እና መጻቃን ውስጥ ደመና ዘይል ዝንቱ ተወልደ ዘአፈቅር ወሎቱ ስምጎ የምወደው የባሕርይ ልጅ እሱ ነውና የሚላችሁን ስሙት የሚል ድምፅ ከሰማይ መጣ ነው። የመጣበት ምክንያትም ደግሞ ክርስቶስ ውሃው ውስጥ ሲሆን ሲጠመቅ እየተጠመቀ ባለበት ሰዓት ዮሐንስ ሲያጠምቀው ልክ በዚህ በባሕረ ጥምቀቱ ላይ እንደምናየው የዚያን ጊዜ መንፈስ ቅዱስ በአምሳለ ርግብ መጥቶ ከራሱ ላይ አረፈና አንተ እንደኔ የባሕርይ አምላክ ነህ አለው። መሰከረለት። ምስክርነት ነው። ደግሞ አብ ደግሞ በደመና ሆኖ የምወደው ልጄ ነውና ስሙት ብሎ ዛሬ አሁን የሥላሴ አንድነት ሶስትነት የተለየበት ደግሞ ኢየሱስ ክርስቶስ ደግሞ ከዚያ ከዮርዳኖስ ውሃ ላይ ሲጠመቅ ለ5500 ዘመን ሰዎች የዲያብሎስ ባሪዎች ናቸው የሚል የዕዳ ደብዳቤ እዚያ ላይ ተጽፎ ተቀብሮ ስለነበረ ከዚያ ላይ ቆሞ እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ ያጠፋበት ቀን ነው እና ለዚያ አብም መንፈስ ቅዱስም መስክረውለታል ማለት ነው እና ዛሬ በዓለ ጥምቀትን ስናከብር የነጻነት ቀን ነው። የዕዳ ደብዳቤያችን ቀን የተቀደደበት የተሰረዘበት ቀን የዲያብሎስ ልጆች ተብሎ የነበሩ ሰዎች ሁሉ የእግዚአብሔር ልጆች የተባሉበት ቀን ስለሆነ የትልቅ በዓል ነው ማለት ነው እና እንግዲህ ከዚህ ከበዓሉ የምንማረው ዛሬ በዓሉን ስናከብር በሕይወታችን በአካባቢያችን በሀገራችንም በቤተክርስቲያናችንም ያለ የዕዳ ደብዳቤ የመሰለ ክፉ ነገር ካለ ያንን አሁን መደምሰስ ነው። እንዲሁ ዝም ብለን በዓሉን አክብሮ መሄድ ሳይሆን አሁን ዛሬ በሀገራችን አሁን ብዙ ክፉ ነገሮች ተጽፈዋል። በቤተ ክርስቲያንም ተጽፈዋል፣ በሀገር ላይም ተጽፈዋል፣ በሰውም ላይ ተጽፈዋል። ቋንቋው ራሱ የክፉ ነገር መጻፊያ ሆኗል። ባህሉ ራሱ የክፉ ነገር መጻፊያ ሆኗል። ይሄ ሰውንም ሀገርንም ሕዝብንም ስለማይጠቅም አሁን ከክርስቶስ ተምረን በተለይ ያወቅን ሰዎች አቅም ያለን ሰዎች ያላወቁትን ሰዎች ነፃ ማውጣት እንዳለብን ቤተክርስቲያን ታስተምራለች ማለት ነው። ለምን ሲባል አምላካችን እግዚአብሔር ተጠመቀ ስንል መጠመቁ ለሱ የሚተርፈው ነገር ምንም አንዳች ነገር የለም። ግን በሱ ጥምቀት የዲያብሎስ ልጆች የተባሉትን የሱ ልጆች አድርጓል። እሱ ሲጠመቅ ማለት ነው እና ሰውን ነፃ ለማውጣት አገርን ነፃ ለማውጣት መልካም ነገር ለሰው ለማደር መከራ መቀበል ይጠበቅብናል ማለት ነው። ራስን ዝቅ ማድረግ እንግዲህ ከሰማይ ነው እሱም የመጣ ከድንግል ማርያም ከሰማይ መጥቶ ተወልዷል። ደግሞ ከሰማይም ሆኖ ደግሞ አባቱ መስክሮለታል። ያለ እናት የወለደው አባቱ ማለት ነው። ያለ አባት ደግሞ የወለደችው እናቱ ቅድስት ድንግል ማርያም አምላክ እንደሆነም ደግሞ የወለደው አባቱ መሰከረለት እና ምስክር የሚሰጥላቸው ሰዎች እውነትን ለሀገር ለወገን ለቤተ ክርስቲያንም ሆነ መትረፍ እንዳለባቸው በዓሉ ያስተምረናል ማለት ነው እና በአጠቃላይ የዛሬው በዓል የሰዎች ነጻነት የተሰበከበት እንዲሁ ደግሞ የዕዳ ደብዳቤ የተሰረዘበት ዲያብሎስ ያሰረበት ከዲያብሎስ ተወልደው የነበሩት ከዲያብሎስ በግብር ማለት ነው በክፉ ግብር ማይፀን ተጸንሰው ተወልደው የነበሩት ክርስቶስ ተጠምቆ በጥምቀቱ በማየገቡ እንደም ተሰቅሎ ከጎኑ በወጦ ማየገቡ በሚባለው በዚያ ዳግም ሰው የተወለደበት ነው እና ይሄ የምታየው አጠቃላይ አሁን ከክርስቶስ ዳግም የተወለደበት ነው። ይህ ዳግም ደግሞ ልደት ሞት አያሸንፈው። ከእናቶቻችን የተወለድነው ልደት እንደምናውቀው አሁን ብዙ ሰው ከወንድና ከሴት ተወልደው ነበረ፣ ዛሬ የሉም፣ ነገም እኛ የለንም። ግን ዘላለም እንድንኖር የሚያደርግን ደግሞ ዛሬ በዚህ እንደምናከብረው ሁሉ በጥምቀት ዳግም ከእግዚአብሔር የምንወለደው ልደት ነው ማለት ነው እና ከእግዚአብሔር የተወለድንበትን ቀን የምናስታውስበት ቀን ስለሆነ ዛሬ በደስታ ቤተክርስቲያናችን እንዲህ ተሰብስበን የመናንን ተሰብስባ እያከበረች ትገኛለች ማለት ነው። እርሶም እንዳሉት የነጻነት ቀናችን ነው። ሃይማኖታዊ አስተምሮቱ በጣም ትልቅ ነው። በእለት ከእለት ህይወታችንም እንደ ጥሩ ሰው እንደመሆን እንደ አማኝነት ጥሩ ሃይማኖታዊ አስተምሮቶች አሏቸው ጥምቀቱ ማለት ነው። ነገር ግን ምንም እንኳን ሃይማኖታዊ በዓል ቢሆንም የአደባባይ በዓል ነውና ምናልባት አከባበሩ ላይ ወደ ፌስቲቫልነት እንዳይቀየር ሃይማኖታዊ ይዘቱን እንዳይለቅ ጥንቃቄ ማድረግ ያለብን ነገር ካለ እርሶም የሚታዘቡት ነገር ካለ? ይሄ እንግዲህ አሁን ቤተ ክርስቲያኗ የምታስተላልፈው መልእክት የሚላችሁን ስሙ ነው። አሁን እዚያ ላይ ክርስቶስ እየተጠመቀ
መጀመሪያ ከመጠመቁ በፊት የማርያም ልጅ አለመሆኑን የባሕርይ አምላክ አለመሆኑን ወልደ ዮሴፍ እያሉ የሚናገሩ ሰዎች ነበሩ። ክርስቶስም ደግሞ የሚያስተምራቸውን ትምህርት የማይሰሙ ሰዎች ነበሩ እና እሱ የሚላቸው እውነት ስለሆነ ስሙት ብሎ ነው አብ በደመና ሆኖ የመሰከረው። ስለዚህ ቤተ ክርስቲያንም በዚህ ክብራ ላይ የምታስተላልፈው ማለት ምንድን ነው? ይህን በዓል ስታከብሩ ድሆችን በመያዝ እንዲሁ ክፉ ነገር ያሰቡትን ሰዎች ሁሉ እነሱን ነፃ በማውጣት ለሀገር ለወገን በማሰብ በዓሉን እንድታከብሩ የቤተ ክርስቲያንን ድምፅ ስሙ፣ የእግዚአብሔርን ድምፅ ስሙ በማለት ያው ቤተ ክርስቲያናችን ታስተላልፋለች ማለት ነው። ለምን የማይሰማ ጆሮ ይቆረጥ ስለሚል መጽሐፍ ቅዱስ ማለት ነው። እና ስለዚህ ዛሬ አሁን በዚህ የተሰበሰቡት ምእመናን ሁሉ በቤታቸውም ያሉት ምእመናን ሁሉ መምጣት ያልቻሉት በአንድም በሌላም የሃይማኖቱም ተከታይ ያልሆኑም ቢሆኑ ስለ ሀገራቸው የሚነገራቸውን ሁሉ መስማት እንዳለባቸው ላሳስብ እወዳለሁ ማለት ነው። አባ እናመሰግናለን። እሺ መልካም በዓል ይሁንልዎት። እሺ እናመሰግናለን። እንግዲህ ተወዳጅ ተመልካቾቻችን አሁንም እዚህ ከመስቀል አደባባይ የከተራ በዓሉ እንደቀጠለ ነው። እኔና አብዮት የብፁዕ አቡነ አብርሃምንና የከተማዋን ከንቲባ ንግግር መሰረት አድርገን ምናልባት ቀጣይ ፕሮግራሞችንም ይዘንላችሁ እንመለሳለን። አሁንም መልካም በዓል እንላለን። መከፋፋት ሳይኖር በመከባበር ሀገርን ማክበር የሃይማኖታችንን ስርዓት በመፈጸምና በማስፈጸም ሰዓተ ማልቱን ባርኮ እግዚአብሔር ሲያሶ ደርሳል። ከሌሊቱ 6 ሰዓት ጀምሮ ስርዓተ ቅዳሴው ይከናወናል ድረስ ስርዓተ ቅዳሴው ይፈጸማል። ከሌሊቱ 11 ሰዓት ተኩል ሲሆን በዚሁ በባህረ ጥምቀታችን ዙሪያ ተገኝተን ባህርኒ ሬቶ ጎየት ብለን ባህርም አየች ደነገጠች ሸሸች ብለን ዮሐንስ አጥምቅ ሲባል ምን እንዳለ የዕለቱን የወንጌሉን ታሪክ ተርከን እግዚአብሔርን አመስግነን ለሽማግሌዎቹን በመደገፍ ሕፃናቱም እንዳይረገጡ መልሰን አንሄድም እዚያ ቦታ ብለው ወላጆቹን እንዳያስቸግሩ እንዳያዝኑ በፍቅር በመተሳሰብ በመተዛዘን ስትወጡም ስትገቡም እንድትረዳዱም በቤተ ክርስቲያኒቱ ስም አሁንም መልእክቴን አስተላልፋለሁ። ለራሳችሁ እልል በሉና እግዚአብሔርን አመስግኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ አማልክት እግዚአብሔር ሆይ ቅዱስ ፈቃድ ሆኖ በዓለ ጥምቀት በሚከበርበት አደባባይ ተገኝተን ስምህን እንድንቀድስ ክብርህን እንድንወርስ ስለፈቀድክልን ከሩቅም ከቅርብም ስላሰባሰብከን እኛ ከማናውቀው አንተ ከምታውቀው ከልዩ ልዩ ፈተናም ስለሰወርከን መግቦትህ ጥበቃህም ስላልተለየን ክብርና ምስጋናን ላንተ እናቀርብልሃለን። አቤቱ አምላክ አማልክት እግዚአብሔር ሆይ በልዩ ልዩ ችግር ሆነው ወደ አንተ የሚጮሁትን አንተን የሚማጸኑትን ሁሉ አንተ እንድትደርስላቸው ከችግራቸውም እንድትገላግላቸው ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን እንማልድሃለን። አምላክ አማልክት እግዚአብሔር ሆይ ለሀገራችን ለኢትዮጵያ ሰላምን እንድትሰጥልን ለልጆቿም መግባባትን፣ አንድነትን፣ መተሳሰብን፣ ፍቅርን እንድትሰጥልን ጥላቻውን፣ ሀኬቱን፣ ቂሙን፣ በቀሉን አላስፈላጊውን ነገር ሁሉ እንድታስወግድልን ስለ ቅዱሳን መላእክት ስለ ቅዱሳን ጻድቃን ሰማዕታት ብለን እንማልዳለን። አምላክ አማልክት እግዚአብሔር ሆይ ጩኸታችን፣ ድካማችን፣ ጸሎታችን፣ ልመናችን፣ ዝማሪያችን ሁሉ በአንተ ዘንድ ተቀባይነት ያለው ሆኖ እኛን ኃጢአተኞች ልጆችን እንድትባርከን ከፍ ከፍም እንድታደርገን ምንጊዜም ስምህን እየቀደስን ክብርህን እየወረስን እንኖር ዘንድ ኃይልን እንድትሰጠን ኃይለ አጋንንትን እንድትጥልልን ያንተ ሆነን እስከ መጨረሻው ሀቅታ ድረስ እንኖር ዘንድ ማስተዋልን ጥበብን እንድትሰጠንም እንለምናለን። ስለ ቸርነትህ ስለ መግቦትህም ቅዱስ ስምህን እንዲህ እያል በአንድነት እና አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም
የምንል አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ድንግል ነሽ። የአሸናፊ እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለሙም ድረስ ከፍ ከፍ አድርጋቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐልዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ዘማሪያን ጠጋ በሉ። ለዘማሪያን ዝም የተከበራችሁ ተመልካቾቻችን በባህር ዳር ከተማ እየተከበረ ያለውን የጥምቀት የከተራ በዓልን ነው እየተከታተላችሁ የምትገኙት። እንዳያችሁት እንግዲህ የተለያዩ ሃይማኖታዊ ስነ ስርዓቶች እንዲሁም ባህላዊ ክንዋኔዎች ታጅበው ነው የዛሬው የከተራ በዓል የተከበረው። እንግዲህ በዚህ ከተራ በዓል ደግሞ የባህር ዳር ከተማ የአካባቢው ነዋሪዎች ታድመውበታል። ሴቶች፣ ህፃናት፣ ወጣቶች በተለያየ ሃይማኖታዊ ስነ ስርዓት ነው እንግዲህ ይህንን በዓል
ከበሩት። ከዚህ በተጨማሪ ደግሞ የአማራ ክልል ከፍተኛ የሥራ ኃላፊዎችም እዚህ የከተራ በዓል ላይ ታድመው ነበር። አቶ ላቀ አያሌው የአማራ ክልል ምክትል ርዕሰ መስተዳድር እዚህ ተገኝተው ነበር። እንዲሁም የአማራ ክልል ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ወርቀሰሙ ማሞም እንዲሁ ተገኝተዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ማህሪ ታደሰም በዚህ የከተራ በዓል ላይ ተገኝተዋል። እንግዲህ እነዚህ ኃላፊዎችም የተለያዩ መልእክቶችን አስተላልፋል። በተለይ ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ የተለያዩ መልእክቶችን እንግዲህ ለምእመናኑ እዚህ ተገኝተው ጸሎተ ቡራኬ ከሰጡ በኋላ መልእክት አስተላልፈዋል። ማሂ ብራኬ በኋላ ሃይማኖታዊ ትምህርት ሲሰጡ እንደዚህ አይነት መሰል ሃይማኖታዊ ክዋኔያቸውን ከማድረግ ባለፈ በእለት ከእለት እንቅስቃሴያችንም ሃይማኖታዊ አስተምሮ የሚፈልገውን ምግባር እና የሃይማኖታዊ አስተምሮ ህግጋትን መከተል እንደሚኖርብን በተለይ በዚህ ወቅት አሁን ሀገራችን ኢትዮጵያ እና ቤተክርስቲያን እየተፈተነችበት ያለችበት ወቅት ነው። ይሄ ሰዓት የኛን ትዕግስት፣ በጎ ምግባር ያለን ሰው መሆናችንን ከእምነቱ አማኞች ጋር ብቻ ሳይሆን ከሁላችንም በዙሪያችን ካሉ ሰዎች ጋር በትዕግስት ተቻችለን ሃይማኖታችን የሚጠይቀንን ሰው ሆነን መኖር እንደሚገባን ነግረውን ነበረ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ጥንታዊነት ተናግረው አሁን ላይ የተፈጠረው ነገር ምናልባትም የመጣንበትን የእምነት አስተምሮና የቤተክርስቲያን ያነጸችልንን ማንነት የሚያፈርስ መሆን የለበትም ብለው ነበረ። እኛም የምንጠላው ሰዎችን ሳይሆን በጎ ያልሆነ ምግባራቸውን ነው፣ ክፉ ድርጊትን ነው መጥላት ያለብን፣ ከሰዎች መቃወም ያለብን፣ ያን ነገርም ለማስቀረት መጣር ያለብን በዙሪያችን በጎ ያልሆነ ምግባርን እንጂ ሰዎችን አይደለም። እናም ሃይማኖቱ የሚጠይቀውን ነገር አድርገን በሰላም መኖር ይገባናል ብለው ነበረ። ምናልባትም እንግዲህ እሳቸው በተለይ ትኩረት አድርገው የተናገሩት በአሁኑ ወቅት ሀገራችንን ኢትዮጵያ እንዲሁም ደግሞ የኦርቶዶክስ ቤተክርስቲያኗ ራሷ ችግር ላይ እንደወደቁ ነው የተናገሩት። ይህንን ችግር ደግሞ እንዲባባስ ያደረጉት የተለያዩ ተልእኮ አንግበው የሚንቀሳቀሱ በሀገር ውስጥም እንዲሁ በተለይ በገንዘብ እየተደገፉ በገንዘብ ተደልለው የተለያዩ ትንኮሳዎችን የሚያከናውኑ ኃይሎች እንዳሉ ከሀገር ውስጥም አልፎ ደግሞ በውጭ ሀገርም እንዲሁ የሚቀነባበር ሴራም እንዳለ ነው የተናገሩት። ነገር ግን እነዚህ ሴረኞች ደግሞ አንድ ቀን ሊገባቸው ይችላልና ከዚህ እኩይ ድርጊታቸው ሊማሩ ይችላል የሚል መልእክት አስተላልፏልና እየተጠነሰሱ ያሉት ለአለመግባባትም እየዳረጉን ያሉ ሴራዎች ከሃይማኖታዊ አስተምሮታችን ጋር ፍጹም የማይገናኙ ናቸው። ምክንያቱም የትናንት አስተምሮት የትናንት ዛሬ የሚሰጧቸው ስያሜ ያላት አይደለችም ቤተክርስቲያን። አሁን እየገለጹን ያለውን እየገፋፉን ያለበትን ነገር ይሄንን ህዝብ የእምነቱንም ተከታይ የሚገልጽ ስላልሆነ የሚገልጽ ማንነታችንን እንኑረው ብለው ነበር። እንዲሁም ቤተክርስቲያኗንና ሀገሪቱን ደግሞ ከእንደዚህ አይነት ችግር ልናዋጣት የምንችል እንደዚህ አይነት እኩይ ተግባርን የሚያራምዱ ኃይሎችን ከጎናቸው ባለመሰለፍ ነው የሚል እንዲሁ ልንተባበራቸው አይገባም። እነሱ ተነኮሱን ብለን ደግሞ የእነሱን እኩይ ተግባርም ልንከተል አይገባም። ምእመኑ ሊነቃ ይገባል የሚል መልእክትም አስተላልፏል። እንግዲህ ተቀዳሚ ምክትል ከንቲባ ዶክተር ማህሪ ታደሰ ያስተላለፉት መልእክት ነው። ዶክተር ማህሪ ታደሰ እንግዲህ እንደሚታወቀው ከሌላ ሀገር የመጡ ናቸው። ለበርካታ ዓመታት ውጭ ሀገር እንደኖሩ በአሜሪካ እንደኖሩ ይታወቃል። በተለያዩ ዩኒቨርሲቲዎች በመምህርነት ሰርተዋል። በአመራርነትም ያገለገሉ ናቸውና አሁን ወደ ባህር ዳር መጥተው በከንቲባነት ሲሾሙ እኔ ብዙ ጥቅምና ብዙ ድሎት ያለበትን ቦታ ትቼ የመጣሁት እዚህ የከተማችንን እንድንቀይር በኢኮኖሚም በፖለቲካም በማህበራዊ ክንዋኔዎችም እንዲሁም ለቱሪስቶችና ለከተማ ነዋሪዎች እንድትመች ለማድረግ የተሻለች ከተማ የበለጸገች ከተማ ለማድረግ ነው እዚህ የመጣሁት ነው ያሉትና ይህንን በምንሰራበት ጊዜ ደግሞ የከተማዋ ነዋሪ የከተማዋ የመንግስት ሰራተኞች እንዲሁም ሁሉም ነጋዴዎችና ሁሉም ማህበረሰብ ከጎኔ ሊሰለፍ ይገባል፣ ሁሉንም በስራ ሊያግዘን ይገባል የሚል መልእክት ነው ያስተላልፉት። እንግዲህ በዛሬው ዕለት ከኃላፊዎቹ መልእክት በተጨማሪም በተለይ መዘምራን የሰንበት ትምህርት ቤት ተማሪዎች፣ ካህናት፣ ሌሎች አባቶችም እንግዲህ ያሬዳዊ መዝሙሮችን የበገና መዝሙሮችንና ሌሎች ሃይማኖታዊ ስነ ስርዓቶች እዚህ መስቀል አደባባይ ወይም ባህረ ጥምቀቱ ተገኝተው አቅርበዋል። እንግዲህ በነገው ዕለት ደግሞ የጥምቀት በዓል የሚቀጥል ነው የሚሆነው። ማሂ በጸሎተ ቅዳሴ ነው እንግዲህ ሌሊት 10 ሰዓት ጀምሮ የሚጀምረው። ከጸሎተ ቅዳሴው በኋላ የጥምቀትን ስርዓተ ጸሎት ይደረጋል። ከዛም በዘለለ ደግሞ ትምህርተ ወንጌልም እንዲሁ እዚሁ ባህረ ጥምቀቱ ከተከናወነ በኋላ የተለያዩ ሃይማኖታዊ ስነ ስርዓቶች ተከውነው ታቦታቱን ካረፉበት ቦታ ወደ አድባራቸው ወደ መጡበት አድባራት የመመለስ ስራ ይከናወናል ወይም ሃይማኖታዊ ስነ ስርዓት ይከወናል ተብሎ ነው የሚጠበቀው። ለዛሬው ግን እዚህ የተገኙት ታቦታት ወደ ተዘጋጀላቸው ጊዜያዊ ማረፊያ ለአንድ ቀን የተዘጋጀላቸው ጊዜያዊ ማረፊያ አሁን ገብተው ነው የሚገኙት። ማሂ ደስ
ክዋኔ ነበረው። እጅግ አስገራሚ ሃይማኖታዊ አስተምህሮትም ነበረ። እንደውም ዶክተር መሐሪ ታደሰ ምን ብለው ነበረ? ቤተ ክርስቲያን እሳቸውን ጨምሮ ቀደምት ምሁራን ፊደል የቆጠሩባት የሀገር በቀል እውቀት ማህደርና የጥበብ መጀመሪያ የሆነውን እውቀታችንን የምናገኝባት ቦታ ጭምር ነች ከቤተ እምነትነቷ ባለፈ ብለው ነበረ። እናም እኛ ያስደመመንን ዝማሬ በዓሉን ሞቅ ያደረገውን ትውፊቱን አይተን ነበረ ከእናንተም ጋር ያደረስነው። አሁንም አብዩ እንዳላችሁ ይቀጥላል ማለት ነው የነገው ፕሮግራም። እኛ ከዚሁ እንሰናበታችሁ። ከዚሁ ነው የምንሰናበታችሁ። እንግዲህ ማህደር ብርሌውና አብዮት ይግዛው ይህንን የቀጥታ ስርጭት ወደ እናንተ እያደረስን አብረናችሁ ቆይታ እናደርጋለን። አብረናችሁ ቆይታ አደረግን። ስለተከታተላችሁ እጅግ በጣም እናመሰግናለን። ቀሪ አማራ ቴሌቪዥን ዝግጅቶች ይቀጥላሉ። መልካም በዓል።
ከተማ በየአጥቢያ ቤተክርስቲያናቱ የሚገኙ ታቦታት ወጥተው ወደ ባህረ ጥምቀት ወደ የሚፈጽምበት ቦታ እየተጓዙ ነው የሚገኙት። በዚህ አካባቢ እንግዲህ ከኋላ እንደምትመለከቱት የሰንበት ትምህርት ቤት ተማሪዎች፣ የአካባቢ ወጣቶች እንግዲህ እያስተባበሩ ነው የሚገኙት። ጥምቀቱ በደማቅ ሁኔታ እየተከበረ ነው የሚገኘው። ተመልካቾቻችን አሁን የምንገኘው በባህር ዳር ከተማ አባይ ማዶ ሁለተኛው የባህረ ጥምቀት ስነ ስርዓት በሚፈጸምበት አካባቢ ነው። በዚህ አካባቢ እንግዲህ ታቦታቱ ከየአጥቢያ ቤተክርስቲያናቸው ወጥተው ጥምቀት ባህር ወደ የሚፈጸምበት ወደ አባይ ዳር እየተጓዙ ነው የሚገኙት። እንደምንመለከተው እንግዲህ ወጣቶቹ የበዓሉን ስነ ስርዓት በጣም እያስተባበሩ ነው የሚገኙት። የሰንበት ትምህርት ቤት ተማሪዎች ደግሞ እንደዚሁ በታላቅ የዝማሬ ስነ ስርዓት እያከናወኑ ነው። በካህናትም እንደዚሁ ስርዓቱን ያው በዝማሬ እያጀቡት ይገኛሉ። በዓሉ እንግዲህ ጥምቀቱ ደግሞ የሚፈጸመው እዚህ በጎን በኩል አባይ በሚታይበት አካባቢ ነው። በጣም በደመቀ ስነ ስርዓት ነው እንግዲህ የጥምቀት ስርዓቱ እየተካሄደ ያለው ማለት ነው። ክብር ምስጋና ለዘላለሙ አሜን። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ተላለን። የሰንበት ትምህርት ቤት መዘምራን፣ የማህበረ ቅዱሳን መዘምራን ከዚህ ከላይ ስለሆኑ ወደ ውስጥ እንድታስገቧቸው አስተባባሪዎች ወደዚህ ወደ መድረኩ እንድታስገቡልን በእግዚአብሔር ስም እናሳስባለን። ቀጥታ ወደ ሊቃውንት ወስዳቸው
እየመሰከረ የልጁን ጌትነት የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀልና የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀልና ዛሬ የተገኘ ነው በደብረ ማርያም ገዳም ውስጥ ነው። በዚህች ደብረ ማርያም ገዳም ውስጥ ደግሞ የጥምቀት በዓል አከባበር ከሌሎች አካባቢዎች ለየት ያለ ነው። ምክንያቱም ሐይቁ ውስጥ ነው የሚከናወነው አብዛኛውን ድርጊት ስነ ስርዓት። ስለዚህ ያን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ ይሆንላችሁ። በድጋሚ እንኳን አደረሳችሁ።
ጣና ሐይቅ ደብረ ማርያም ማለት በ12ኛው ክፍለ ዘመን በአጼ ይኩኖ አምላክ ዘመን የተመሰረተች ናት። ገዳሟን በተለይ ወደ ዕለቱ ታሪክ ስንገባ አዲስ ነገር የሚያደርገው ህዝበ ክርስቲያኑ በባህር ላይ ታቦቷ በባህር ላይ ወጥታ ህዝበ ክርስቲያኑ ግማሹም በጀልባ ግማሹም በታንኳ እያጀበ የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ጥምቀት የሚያከብርበት ቀን ነው። ሌላው ደግሞ እቺ ገዳም ማንም የባህር ዳር ህዝበ ክርስቲያን አልተጠቀመባትም። ያው እንደናንተም እንዳያችሁት አካባቢው በውሃ የተሸፈነ ነው። እንደምታዩት በጀልባ በታንኳ ከትንሽ እስከ ትልቁ ድረስ ሁሉም አጅቦ እየመጣ ይገኛል። እንግዲህ በዓሉ በፊቱም አሁን ዘንድሮ ያለው ነገር በጣም ደመቅ ብሎ እንደናንተም እንደምታዩት እየታየ ይገኛል። ጥምቀት በሌሎችም ይከበራል። ነገር ግን የኛ ለየት የሚያደርገው በባህር ላይ በታንኳ በጀልባ ታቦቷ በጀልባ ሆኖ ሌሎች አካባቢው ማህበረሰብ ደግሞ በታንኳ ከደንገል የሚሰራ ታንኳ አለ። በሱ በተሰራ ታንኳ እያጀቧት እያጨበጨብነ በባህር ላይ ልክ እንደ ዝዋይ ሁሉ እንደሚከበረው የኛም ለየት የሚያደርገው በውሃ ላይ መከበሩ ነው። ዘንድሮ ከዚህ ላይ እናከብራለን። ከርሞ ደግሞ ከዚያው ላይ ወጣን ሽማቦን በሚባለው በዚያ በኩል በዚያ ገጥ እናከብራለን። አባይ ወንዝ እንግዲህ ትልቅ የውሃ ሀብት ነው በአማራ ክልል የሚገኝ። ከዛ አንፃር ጥምቀቱን በዛ ዙሪያ የሚካሄድ ስለሆነ ትልቅ የማህበረሰቡ የሚገለገልበት ነው። ያው በዚህ እምነት ያው ትኩረቱን እዚህ ላይ ቢያደርግ በዚሁ አጋጣሚ እናገራለሁ ማለት ነው። ዛሬው ዕለት ከሆነ ቅዳሴውን እዚህ ነው የምንቀድስ። እዚያ ዋይዘማ ቁመናን ከዚህ ማህሌት ይቆማል፣ ቅዳሴ ይቀደሳል። ከዚህ የሚቆርብም ስጋው ደግሞ ይቀበላል። ነገ ደግሞ ወርደን ከዚሁ ላይ ጥምቀቱን ባህረ ጥምቀቱን እናረግና ከዚህ ቆይተን አርፈን ደግሞ ወደ ቤተክርስቲያኑ ገብተን ታቦቷን ከብክበን እንደሆነ ዛሬው የበለጠ ደግሞ ነገ በጣም ሞቅ ደመቅ ያለ አከባብራለን። ምድምና ሰማያዊ አባት እየመሰከረ የልጁን ጌትነት
የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀንና